እሺ ጌታዬ፣ አንድ ሻንጣ ብቻ ነው ያሉት? እኔም ስላገኘው ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየኝ። ብዙ ጠበቅኩ እኮ። ሁሉም ሰው ወጥቶ አንተ ብቻ ነው የዘገየኸው። በጣም መጨናነቅ ነበር። ሰዎች ሻንጣቸውን ሲቀበሉ እኔ ቡና መጠጣት ነበረብኝ። እሺ እንዴት ነህ? ደህና ነኝ። ደሞ ሰምቻለሁ እኛ ከሄደን በኋላ ውጪ መስራት ጀምረሃል አሉ። ሙሉ ጊዜን ስራ ላይ ነው የማሳልፈው። አላምንም። ለምን አታምነኝም? ሙሉ ቀን ስራ ነው የምውለው። አረ ስቀልድብህ ነው። ሙሉ ቀን እንደ አህያ እንደምትለፋ እናውቃለን። ከያሰሪኖስ ጋር በአንድ አውሮፕላን ነው የመጣኸው? አላዩአቸውም። እርዶንም አላየህም? ያው እነሱ ቢዝነስ ክላስ ውስጥ ስለሚሆኑ ነው። ሰሊምም ማታ ላይ ይገባል። ተው እንጂ ምድረ ጋጠ ወጡላ ተሰበሰበን ማለት ነው። ምን ነኝ? አረ ቀይረው በእናት ሰውዬ፣ መኪናው እኮ ያለቀየ ነው። አመሰግናለሁ። ምንም አይደል። ደግሞ እንዳጠፋ ከሁለት ቀን በኋላ እንመለሳለን። እሺ። ቤት ሳይሆን በፊት አዲሱ ቤታችን ደርሰን እንምጣ። አሁን መጥተህ እንደገና ከሁለት ቀን በኋላ ልትመለስ ነው? ገንዘቡ ያስፈልገናል። ቤቱን ሰርተን ሳንጨርስ እንዴት እንጋባለን? ፊትሽን አጣዩ እንጂ አስቀያሚ ያስመስልሻል። በጣም ናፍቀሽኛል። እረፍ በእናትሽ፣ ናፍቆትሽ ሊገለኝ ነው። 10 ቀን እኮ ነው የቆየኸው። እረፍ። አይሆንም እባክህ። እሺ በቃ አልፋለሁ። ትንሽ ብቻ ልሳምሽ። ግን አግኝቼሽ እንዴት ያስችለኛል? ቤቱን ቶሎ ብለህ ጨርስና እንጋባ። አድርገዋለሁ። በዛ አንድ ወር ሙሉ ከቤት አንወጣም። ሙስጠፋ፣ እና እስከፈለግኩ ድረስ ስምሻል ቅፍ አድርጌሽ ውዬ አድራለሁ። እኔን አልሰማም አልክኝ እንጂ ነግሬህ ነበር። ቤቱ እስኪያልቅ ድረስ ተጋብተን እናት ቤት እንኖር ብዬህ ነበር። እሺ ከዛስ? የወንድምሽ ሚስት አታስቀምጠንም? ለሰፈሩ ሰው ሁሉ እየዞረች ሙስጠፋ ቃላባይ ነው ትበል? አንቺንም